ሰላም ድንግል መፍሬት ለእንተ ይትበላ የሚበላውን ስጋውን ወመንቅት ለእንተ ይሰተይ የሚጠጣውን ደሙን ያስገኘሽልን ድንግል ሆይ ህብስት እንተ ምኔኪ ለእለ ይበልዑ እምኔሁ በአሜን። ከሦስቱ አካል አንዱ አካል ሰው እንደሆነ በማመን አንድም ስጋው ደሙ እንዲለወጥ በማመን ለሚቀበሉ ሰዎች ዘይሁም ሕይወተ መድኃኒተ ሕይወትን ድነትን የሚያድል ካንቺ የተገኘ ህብስት ምን ይረቅ ምን ይደንቅ! አንድም ህብስትን ድነትን የሚያድል መሆኑ ምን ይረቅ ምን ይደንቅ! ህብስት እንተ ምኔኪ ለእለ ይበልዑ እምኔሁ በአሜን። አንድነቱን ሶስትነቱን አንዱም ስጋው ደሙ እንዲለወጥ ባለማመን ለሚቀበሉ ሰዎች ካንቺ የተገኘ ህብስት ጽኑ እቱ ዘይትየክ የማይለወጥ ጽኑ የሚሆን ሰውእቱ እብነ አድማስ ኃያል ይሁም ኃያል የሚሆን የአድማስ ድንጋይ ነው። ትች የብረት ቆሎ የድንጋይ ንፍሮ እንዲሉ ሀተታ የሀገራቸውን ድንጋይ የሚቆረጥመው ሆኖ አይደለም በሚጸናው ተናገረ እንጂ ይህ የአድማስ ድንጋዩ ሁሉ ሰብስበው ያቀረቡለት እንደሆነ ጭቃ ያደርገዋል ያለዝበዋል እንደ ሰም ያቀልጠዋል። ከዚያም በኋላ ከጉዳይ ያውሉታል። እመቤታችንም አንቲ ውእቱ እብነ እልመቅሊጦስ ዘአማሁኪ አጻውንተ ኃጣው እብነ አድም አስነሳቲ ወሰራይ ኃጢአት ይላታልና ጽዋ እንተ ምኔኪ ለእለ ይሰትዩ እምኔሁ በአሜን። ከሦስቱ አካል አንዱ አካል ሰው እንደሆነ አንድም ስጋው ደሙ እንዲለወጥ በማመን ለሚቀበሉ ሰዎች ከአንቺ የተገኘ ሲያጎስ ጥበበ ቋንቋን የሚያናግር ምስጢር የሚያስተረጉም ወይም ሕይወተ ስጋ ሕይወተ ነፍስን የሚያድል መሆኑ ምን ይረቅ ምን ይደንቅ! አንድም አንክሮ ይገባል። ጽዋ እንተ ምኔኪ ለእለ ይሰትዩ እምኔሁ በአሜን። እይሰትዩ በአሜን እምኔሁ በአሜን። ከሦስቱ አካላት አንዱ አካል ሰው እንደሆነ አንድም ስጋው ደሙ እንዲለወጥ ባለማመን ለሚቀበሉ ሰዎች ካንቺ የተገኘ ጽዋ ያሰክር የሚያሰክር ወያተነትን የሚያፍገመግም ወያወድ የሚጥል ወይወስክ ኃጢአተ ህየንተ እድገተ ኃጢአትን ስለማስተሰረይ ፈንታ በኃጢአት ላይ ኃጢአት የሚያመጣ መሆኑ ምን ይረቅ ምን ይደንቅ! አንድም ለዚህ አንክሮ ይገባል። ሀተታ ስጋው ደግሞ ኃጢአትን ያስተሰርያል እንጂ ኃጢአት ይሆናልን? እንዲህ ማለቱ ምን ማለት ነው ቢሉ ከኃጢአት ነጽቶ ቢቀበሉት ክብር ይሰጣል። ከተናዛዚ የቀረውን ኃጢአት ያስተሰርያል፣ እንደ ቅጠል ያረግፋል። ከኃጢአት ሳይነጹ ቢቀበሉት ግን በፍዳ ላይ ፍዳ ያመጣል፣ በፍርድ ላይ ፍርድ ያመጣልና ለልበ በሽተኛ ሰው ነጭ በመረቅ ቢሰጡት ደዌ ይቀሰቀስበታል እንጂ ሕይወት እንዳይሆነው ታሪክ ጌታ ለኖክሺ መድኃኒት ነግሮታል። 700 ቃል በቃል ነግሮታል። 300 ከቅቤና ከማር ታገኛለህ ብሎታል። ዛሬ ጠጅ የሚያሰክር ከብዙ እጽዋት ስለተሰበሰበ ነው። ይህስ አንድ ወይን ብቻም ያሰክራል ብሎ መጠጥ ሲበዛ ከሳንባ ስር ደም ይፈላል። አልገዝ የሚባል ለ666 አስራው አበጋዝ አለው። ደሙን ይዞ ወደ ናላ ያወጣል። አይምሮ ያለ በናላ ነው። በደም ትለወሳለች። በዚህን ጊዜ ማገሩ ግድግዳው ዘንዶ መስሎ ይታየዋል። ባህር ልጥለቅ ገደል ልውደቅ ይላልና ከብዙ እጽዋት እንደተሰበሰበ በብዙ መከራ ያገኛልና ፍርሃት፣ ራድ፣ ድንጋጤ፣ ትካዝ፣ ረድኤት ማጣት ናቸው። አንድ ወይን ብቻ እንዲያሰክር አንድ ኃጢአት ከብዙ መከራ ያደርሳልና እንዲህ አለ። ሶስት ወገን አድርጎ ተናገረ። እንደ ምስክር አይምሮ ማጣት፣ እንደ መፍገምገም ኃጢአት መስራት፣ እንደ መውደቅ በገሃነም መውደቅ ከወደቀ በኋላ ብዙ መከራ እንዲያገኘው በገሃነም ብዙ መከራ ያገኛልና ወይዜኒን ሰብሖ ዘንብል ስብሐት ለከ እንዲህ ከሆነ ለአንተ ምስጋና ይገባል። እንበል ስብሐት ለመንግሥትከ ለመንፈስ ቅዱስ ምስጋና ይገባል። ወርኢኩ እፎ ትትከፈል መንግሥት በመዳሉ እንዲል
ስብሐት ዘምስለ ዕጣን ንጹሕ እናዐርግ ለከ ከንጹሕ ዕጣን ጋርም ምስጋና እናቀርብልሃለን እያልን እናመስግነው። ሀተታ ዕጣኑን ንጹሕ አለው ፈጣሪ እንጂ ፍጡር አይመሰገንበትምና። በዚህ ዕርገተ ዕጣን ይበል ሕዝብ ተዘከረነ እግዚኦ በውስተ መንግሥትከ ሕዝቡ አቤቱ ኋላ በጌትነት በመጣ ጊዜ አንድ በመንግሥተ ሰማያት አስበን። ተዘከረነ ኦ ሊቅነ በውስተ መንግሥትከ አቤቱ አስታራቂያችን አስበን ይበሉ። ተዘከረነ እግዚኦ በውስተ መንግሥትከ አቤቱ በጌትነት በመጣ ጊዜ አስበን። ሀተታ ላጠይቁ አካላት 3 ጊዜ መላልሶ ተናገረ። በከመ ተዘከርኮ ለፈያታዊ ዜማን እንዘ ሀሎከ ድበፀ መስቀል ቅዱስ በመልዕልተ መስቀል ተሰቅለህ ሳለህ ፈያታዊ ዜማን እንዲያሰብከው አስበን። ሀተታ መስቀሉን ቅዱስ አለው አጋንንትን ድል ነስቶበታልና። ታዲያ ጌታ በተሰቀለ ጊዜ ሁለቱ ቀማኞች በቀኝና በግራ አድርገው ሰቅለውት ነበረ። ስለምን ቢሉ በቀኝ የመጣና በቀኝ የተሰቀለውን ወንበዴ አይቶ ይህ ምንድነው ሲለው ወንበዴ ነው፣ ጌታን ይህስ ሲለውም ከእርሱ ልዩ ነውና የባሰ ለማለት ለማሳጣት፣ በግራ የመጣ በግራ የተሰቀለውን ወንበዴ አይቶ ይህ ምንድነው ሲሉ ወንበዴ ነው፣ ጌታን ይህንሳ ሲሏቸው ይህማ ከሱ የባሰ ብለው ለማሳጣት ለማለት፣ አንድም ለማሳሳት፣ አንድም አነገስን ብለውታልና ቀኛዝማች ግራዝማች ሾምንልህ ለማለት ለመዘበት፣ አንድም ተወለቆ ምስለ ጌጉያን ያለው የነብዩ ቃል እንደተፈጸመ ለማጠየቅ፣ አንድም በዕለተ ምጽአት እኛን ኃጥአንን በግራ ጻድቃንን በቀኝ ታቆማለህ ሲያሰኛቸው ነው። በቀኝ የተሰቀለው ጥጦስ በግራ የተሰቀለው ዳክርስ ይባላሉ። በቀኝ የተሰቀለው ጥጦስ ፀሐይ ስትጨልም ጨረቃ ደም ስትሆን ከዋክብት ሲረግፉ አይባን ሲፈተቱ መቃብራት ሲከፈቱ ሙታን ሲነሱ መንጦ ላይ ተመክሯ ከሁለት ከሶስት ሲቀደድ ሰባቱ ታምራት ሲደረጉ አይቶ ይልቁንም ፀሐይን አይቶ አምላክነቱን ተረርቶ ተዘከረ በውስተ መንግሥትከ በዳግም ምጽአትህ በመጣህ ጊዜ አስበኝ ሲል ጸለየ። በግራ የተሰቀለው ዳክርስ ሲሰማው ለራሱ አያው ነዳይ ቅቤ ደመነ ለዋይ እንዲሉ ለራሱ ከኛ ጋር ተሰቅሎ ይጨነቃል እኛን ያድነናል ብለህ ትለምናለህ አለው። እኛስ መሰቀላችን ነፍሰ ገለን ኃጢአት ሰርተን በፍዳችን ነው። ለነሰ ዘበርቱ ረከበነ ወበከመ ምግባሪነ ተፈደይነ እንዲል እርሱ ግን ኃጢአት የሌለበት የባህሪ አምላክ ንጹሃ ባህሪ ሲሆን ለቤዛ ዓለም ብሎ ሲሰቀል ፈጣሪን አትፈራው ምን አለው። የተፈሩ ሆኑ ለእግዚአብሔር አምላክ ከእንዘ ውስተ ዝንቱ ኩነኔ ሀልውነ ሊነሰ በከመ ምግባሪነ ተፈደይነ ዘበርቱ ይደልወን እንዲል በዚህ ጊዜ በጌትነቱ እንዲያለ በመንበረ ጸባዖት ሆኖ ታየው። እሱም አይቶ ተዘከረን እግዚኦ በውስተ መንግሥትከ ቢለው ዮም ትሄዱ ምስሌ ውስተ ገነት ብሎ ጥጦስ ወደ ምድረ ግብጽ ስትወርድ የነገርኩ ሁሉ ተፈጸመ፣ ከሞት በቀር የቀረ የለም። አሁንም ሂድ ገነት ግባ ብሎ ደመ ማኅተሙን ሰጥቶ ሰደደው። የገነት ጠባቂዋ መልአክ ደመ ማኅተሙን አይቶ ፈርቶ እየሸሸ አንተ ማን ነህ የት ትሄዳለህ ቢለው ወንድሜ አልሰማህምን? አምላክ እንጂ ሙቶ በሞቱ ዓለምን አዳነ፣ ለኔም ማኅተመ ደሙን ሰጥቶ ሰደደኝ አለው። መልአኩም አንተሳ ማን ነህ? አዳም ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? እያለ ደጋጎቹን ሁሉ እየጠራ ቢጠይቀው ሁሉንም አይደለሁም፣ እጄን በሰው ደም ነክሬ የምኖር ወንበዴ ነኝ አለው። እንግዲህ እንደዚያ ከሆንክ ወንበዴ ስትሆን ወደዚህ እንደዚህ ያለ ጸጋ ክብር ያበቃ ምንድነው ብሎ ጠየቀው። ሰባቱ ታምራት ሲደረጉ አይቼ አምላክነቱን ተረድቼ አምኜ ብለምነው ለእንዲህ ያለ ጸጋ አበቃኝ አለው። 5500 ዘመን ተዘግታ የነበረች ገነትን በጌታ ደም ማኅተም ከፍቶ አንተ ተቀድሞ ለአዳም በውስተ ውስተ ገነት ብሎት ነበርና ከአዳም አስቀድሞ እርሱ ገባ። ከዚያ በኋላ አዳም ከነ ልጆቹ ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊት እያሉ ገብተዋልና እንዲህ አለ። ይካ ይበል ካህን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ይቆየን።